ቤተክርስቲያን ባለችበት ስፍራ ሁሉ የወደቀው መልአክ ወይም እባቡና ተከታዮቹ መላእክት ወይም አጋንንቶች እንዴት ነው የሚታዩት? አለቅነትና ስልጣናቸው ተገፎ እንደተማረከ ወታደር፣ ጫማው ተፈቶ ባዶ እግሩን እንደሚሄደው ወታደር፣ ትጥቁን ተፈቶ ጄኔራል ኮሎኔል የሚለው ተገፎ ተዋርዶ አቀርቅሮ እንደሚሄድ ወታደር ናቸው እርኩሳን መናፍስቶች በሙሉ። ክርስቶስ መስቀል ላይ ይህን ስራ ጨርሶ ሄዷል። ፈራችሁ አልፈራችሁ? አቤት የጠላት አሰራር! የጥልቁ ኃይል ምስክርነት ሰምቼ የሆነ ሰው ጥልቅ ውስጥ ሄዶ ሰይጣኖችና አጋንንቶች ሰብስበው ሰው ሲበሉ ደም ሲጠጡ ይሄንን ይሰማና ጴንጤ በኢየሱስ ጥልቁ አንድ ድሮ ክርስቲያኖች ከመጽሐፍ ቅዱስ እኩል ይሰሙት የነበረ ታሪክ አለ። አማኑኤል አሞጽ የሚል አንድ ሲኦል ገብቼ ጥልቅ ውስጥ ገብቼ ሰይጣን አባል ሆኜ የሰይጣን አባል የሉሲፈር ደግሞ ሚስቱ እከሊት ትባላለች እዛ አይቼ መጥቼ የሚል ናይጄሪያ ሁሌ የናይጄሪያን ክርስትና የምጠራጠረው ማለት በአጠቃላይ ባህር ዳርቻ ያለበት አገር ላይ ችግር አለ። ከምሬ ነው። ስለ ያው አንዳንድ የጨለማ ኃይላት ከውሃ አካላት ጋር ብዙ ግንኙነት አላቸውና ከምሬ ነው። ሲሪየስ ነው። ባህር ዳርቻ ሄደው ቃል ኪዳን የሚፈጽሙበት ምክንያት ያ ነው። ከጨለማው ኃይላት ጋር ኮሙኒኬት የሚያደርጉ ኃይል የሚቀበሉ ቸርች መተው እጅ የሚጭኑ የነሱ ደግሞ የጫኑባቸው እኛ ሰፈርም ሊመጡ ይችላሉ ካልተጠነቀቅን ማለት ነው። አንድ ወንድሜ የጨው ቃል ኪዳን ሊያደርግ አዲስ አበባ ሄዷል አሉ። የጨው ቃል ኪዳን ምን ከናይጄሪያ አገር የመጣ ጨው አለ በሱ ላይ የሚገባ ቃል ኪዳን። በኋላ ነገር ምንድነው እየሰርች ሳረግ ባህር ዳርቻ ላይ ሄደው የዛ ሀገር ሉሲፈራም ከሉሲፈር ጋር ኪዳን የሚጋቡበት ስርዓት ነው። ስለዚህ ጅማም ይደርስልሃል ማለት ነው። ማሰማን ከሆነ ስታብድ ያኔ ተሰማናል። የመከርናቸው እምቢ ብለው የመከርናቸው ነጥረውብን የሄዱት ሁሉ እስካሁን ሲያተርፉ አላየው። ስለዚህ ብዙ ጦስ አለ። መንፈስን የምንመረምር ስለሆነ ዝም ብለን እጃችንን አንከትም። አላምንም እኔ ናይጄሪያ ብቻ ቢች ያላቸው ባህር ዳርቻ ያለባቸው ሀገሮች ከጨለማ ኃይላት ጋር የኛ ሀገር ደብተራ ራሱ የሚሄደው ሱዳን፣ ህንድ፣ ኢንዲያን ኦሽን በተለይ ኢንዲያን ኦሽን የታወቀ የሉሲፈር የጥልቅ ኃይላት የሚኖሩበት ስፍራ ነው። እነዛ ይሄዳሉ፣ ስብሰባ ይሰበሰባሉ። ባይዘው አሁን እዚህ ቦታው አይደለም። በአውራ ደግሞ ማታ የሚቃዥ ሰው አይጠፋምና የማታ ጸሎቱ የሚቀየርበት አለ። እግዚአብሔር አብ ፊት መንበርከኩን የሚረሳ ሰው አለ። አብ ፊት ተንበርክኮ አልጋ ላይ ያላችሁ ባልጋ ስር ያላችሁ በተለይ ብቻውን የሚያደርስ ከሆነ ይሄን ከነገርኩት በኋላ ቴሌቪዥን አካባቢ ያላችሁ በኢየሱስ ስም እዚህ ቡኮቃ ስር ቡኮቃ አካባቢ ያላችሁ መሶቡ አካባቢ አይተኛም ይዘው አይተኛም። ወገኖቼ አመንክም አላመንክም ኢየሱስ በዛች መስቀል ላይ በዛለበትና ተፈጸመ ብሎ አንገቱን ባቀረቀረ ሰዓት ከዋናው አለቃ የአትክልቱ ስፍራ እባብ ዘንዶ ከሱ ጀምሮ እያንዳንዱ እርኩሳን መናፍስት አለቅነት፣ ስልጣን፣ ኃይል ሁሉ በቅድስት ቤተ ክርስቲያን ላይ እንዳይሰራ ተደርጎ ሁሉም ክንፉ ተሰብሯል። አንድ ክርስቲያን ከነዛ ኃይላት ነፃ እየወጣ የሚመጣው ስለነሱ በማጥናት ሳይሆን ኢየሱስን በማወቅ በማደግ ኢየሱስን በማወቅ እና አባቱን በማወቅ ሲያድግ ይርቃል ማለት አሉ እንዴ ነው የምትል እነሱ ነገሮች አሉ እንዴ ነው። ኢየሱስ የርኩሳን መናፍስት ሁኔታ ያሳስበዋል። እዚህ ምድር ላይ በነበረ ሰዓት ያሳስበዋል። እንደው አሁን ምን እየሰሩ ይሆን ብሎ ይጨነቃል። ትልቁ የህይወት ስርዓታችን ግማሹን እርኩሳን መናፍስትን በማሰብ መዋል የለበት። ግማሹ እኛ የተጠራ ነው እርሱን በማወቅ እንድናድግ እግዚአብሔር አብና ልጁን በማወቅ እግዚአብሔር አብ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ነው ያለው። እርሱን በማወቅ እንድታድጉ እና ብዙ አትጥሯቸው ስማቸው በቃ አለ ውስጥ ሲያሳስብ ብቻ እንደዛ አድርግ እንጂ እንደው ደንብ ነው ስርዓት ነው ወግ ነው ብሎ አንድ ሰዓት ከሚጸልየው ጸሎቱ 30 ደቂቃ ሰይጣን ጋር ምንድነው እሱ አልገባኝ። ጸሎት በመንፈስ ቅዱስ ሆነ በኢየሱስ መንገድነት ወይ መካከለኛነት ወደ ማን የምትቀርብበት? እግዚአብሔር አብ ጋር የምትቀርብበት። አንዳንድ ሰው መካከለኛው ሰይጣን ይመስለዋል መሰለኝ። ይዘጋል፣ ሰማዩን ይዘጋል፣ አየሩን ይዘጋል። መካከለኛ ሰይጣን ነው እንዴ? በአንደና በአመካከል መካከለኛው ማን እና ምን ሊያደርግ እሱ መሃል ገባ? ይዘጋዋል፣ መሃል ላይ ይገባል የጠላት ኃይል እና እየተቃወምን እንጸልያለን። ከሰው ስለማስወጣት እንቃወማለን። ግን ይሄ እንደው ፈልገህ ምታ አይነት ቶክስ ልክ አይደለም። ምንድነው ለይተህ ምታ ነው ፈልገህ ምታ አይነት በቃ እንትን ብለህ ታንጣጣውና
ካገኘ ካላገኘ የራሱ ጉዳይ። እስቲ መጽሐፍ ቅዱስ ውስጥ የውጊያ ጸሎት የሚል ያነበብ ይሁን። በቃ እኔ አያገባኝም። ወደዚህ እንምጣ። እኔ የምፈልገው አሁን ዋናው ሊመጣ ነው። የሴቲቱ ዘር እንዳይመጣ ታግሎታል፣ መጥቷል። ከመጣ በኋላ ቤተክርስቲያን ተመሰረተች። አለቅነትና ስልጣናትን ሁሉ ገፎ በዓለም ላይ ያዞረ ነው የሚለው መጽሐፍ። በግልጥ አሳያቸው። በግልጥ እዚህ ግባ የማይባል አንድ ክርስቲያን ሙሴ አድርጎት የማያውቀውን፣ ኤልያስ አድርጎት የማያውቀውን፣ ማንም አድርጎት የማያውቀውን ነገር በእርኩሳን መናፍስ በጨለማ ኃይላት ላይ መናገር ጀመረ። ውጣ ብሎ ማዘዝ ጀመረ። ባህር የከፈለው ሙሴ እርኩስ መንፈስ አላስወጣም። ይሄን አውርተናል አይደል? እሳት ያወረደው ኤልያስ እርኩስ መንፈስ ከሰው አላወጣም። በተፈጥሮ ኃይላት ላይ እንዲሰለጥኑ ታዘዙ። በመንፈሳዊ ኃይላት ላይ ግን ከማን በቀር? ከኢየሱስ በቀር መሰልጠን የቻለ ሰው ሆኖ የሰለጠነ አልነበረም። ሙሴ በተፈጥሮ ላይ፣ ኤልያስ በተፈጥሮ ኃይላት ላይ፣ የብሉይ ኪዳን ነቢያት በተፈጥሮ ኃይላት ላይ፣ በወንዞች ላይ፣ በባህር ላይ እሳት በማዝነብ ምናምን እንደዚህ በተፈጥሮ ላይ ሲሰለጥኑ በአለቅነትና ስልጣናቸው ባሉት የእርኩሳን መናፍስት ኃይል ላይ ግን ማንም ሰው በስልጣን ቃል ተናግሮ አያውቅም። ከሰዎችም በትእዛዝ ቃል እርኩስ መንፈስ ያወጣ ሰው በብሉይ ኪዳን የለም። አሁን እኛ የሆነ ሰው መንፈስ ገብቶበት ውጣ ተቃጠልኩት ብሎ ያስወጣል። ከዛም ይሄ ሰውዬም እንደሚሳቃለ ይሄ ያስወጣው ሰው ማለት ነው። እግዚአብሔር ሆይ የኤልያስን ቅባት ስጠኝ፣ ኤልያስ እሳት እንዳወርድ። ማወቅ ያለብህ ኤልያስ እሳት አውርዷል። አንተ ግን በኢየሱስም ውጣ ብለህ ያስወጣውን ኤልያስ አርጎት አያውቅም። ባጭሩ ኤልያስ በተፈጥሮ ላይ ሰልጥኗል። ሙሴ በተፈጥሮ ላይ እግዚአብሔር አሰልጥኖታል። ግን በመንፈሳዊው ዓለም ላይ በማይታየው ዓለም ላይ የሰለጠነ የብሉይ ኪዳን ምንም ሰው ያለ። አሁን ግን ትላንት አምኖ ደህንነት ተምሮ ተጠምቆ እንደጨረሰ ውጣ ሲል ያስወጣል። አንዳንዱ ለዛ ነው ወዲያው ቸርች የሚከፍተው። ስለማይበስል ውጣ ሲል ሲወጣ ቸርች ይከፍታል። እቺ ነገር ይላል። ግን ኢየሱስ የጸጋ ስጦታና የመንፈስ ፍሬ ይለያያሉ ብሎናል። በመንፈስ ፍሬ ነው ቤተክርስቲያን አጥቢያ የሚጀመረው እንጂ በጸጋ ስጦታ አይጀመሩም። የጸጋ ስጦታ በፍሬያቸው ታውቋቸዋላችሁ ነው፣ በጸጋቸው ታውቋቸዋላችሁ አይደል? ለሁሉ ልጅ ጸጋ ይሰጣል፣ ፍሬ ግን በስጋ